የክርስቶስ ቅድስት ቤተክርስቲያን በአለት ላይ እንድትጸና በወንጌል አጥርነት የተተከሉና በቅጽርነቷ የቆሙ ሁለት ታላላቅ የብርሃን አምዶች ቅዱስ ጴጥሮስና ቅዱስ ጳውሎስ፣ አንዱ ከምድራዊ መረብ የተጠራ የትህትና እረኛ፣ ሌላው ደግሞ ከደማስቆ ብርሃን የተገኘ የዓለም መምህር፣ በመለኮታዊ ጥሪ ተመርጠው በጥልቅ ምስጢር ታንጸው በድንቅ ተአምራት ጸንተው በመጨረሻም በሰማዕትነት አክሊል የደመቁ የሰላም መላእክት ናቸው። ይህ ትምህርት ከዓለማዊ መረባቸው ተለይተው ለሰማያዊው ጥሪ የታመኑትን የእነዚህን ቅዱሳን ክብር፣ ገድልና እኛ ልንከተለው የሚገባንን መንፈሳዊ አርአያነት በምስጢር የሚገልጥ መንፈሳዊ ማዕድ ነው። የሐዋርያተ ሰላም ቅዱስ ጴጥሮስና ጳውሎስ ጥሪያቸው። ስለ ሐዋርያተ ሰላም ስለ ቅዱስ ጴጥሮስና ስለ ቅዱስ ጳውሎስ ጥንተ ታሪክና መለኮታዊ ጥሪያቸው ምስጢር የቤተ ክርስቲያን ሊቃውንትና መተርጉማን ምስክርነታቸውን ሲሰጡ እነዚህ ሁለት ቅዱሳን ክርስቶስ ቅድስት ቤተ ክርስቲያን የጸናችባቸው በአጥርነቷ የተተከሉና በቅጽርነቷ የቆሙ ሁለት ታላላቅ የብርሃን አምዶች መሆናቸውን ያረጋግጣሉ። የሐዋርያት ራስ የተባለው ቅዱስ ጴጥሮስ ወይም ስምዖን ኬፋ ከቤተ ሳይዳ ወገን የተገኘና በገሊላ ባህር ዓሣ በማጥመድ ይኖር የነበረ ትሑት ሰው ሲሆን ጌታችን መድኃኒታችን ኢየሱስ ክርስቶስ በባህሩ ዳርቻ አግኝቶት ሰው አጥማጆች እንድትሆኑ እኔ ያደርጋችኋለሁ በማለት በጥሪው መሰረት ከምድራዊ መረቡ ለይቶታል። 3 ዓመትም በላይ ከጌታ እግር ሳይለይ ምስጢረ መለኮትን የተማረው ይህ ሐዋርያ በኋላም በጎችን አሰማራ፣ ጠቦቶችን ጠብቅ በሚል መለኮታዊ ስልጣን የመንጋው እረኛ ሆኗል። የማቴዎስ ወንጌል ምዕራፍ 4 ቁጥር 19። በአንጻሩ ደግሞ በኪልቅያ ጠርሴስ የተወለደውና በታዋቂው መምህር በገማልያል እግር ስር የኦሪትን ሕግ ጠንቅቆ የተማረው ሳውል ወይም ቅዱስ ጳውሎስ በመጀመሪያ የክርስቲያኖችን ስም በማጥፋትና በማሳደድ በብርቱ ቅናት ይተጋ የነበረ ቢሆንም ወደ ደማስቆ በሚጓዝበት ወቅት ድንገት ከሰማይ የወረደ ታላቅ መለኮታዊ ብርሃን በራበት። በዚያም ሳውል ሳውል ስለምን ታሳድደኛለህ የሚለውን የእግዚአብሔርን ልጅ ድምፅ ሰምቶ በፊቱ ተደፍቶ ካሳደደው ወንጌል ይልቅ ሊሰብከውና ሊሞትለት የተመረጠ ታላቅ የብርሃን ዕቃ ሆነ። የሐዋርያት ሥራ ምዕራፍ 9 ቁጥር 1 እስከ 6። ቅዱስ ጴጥሮስ በዋናነት ለተገረዙት ለአይሁድ ወገኖች፣ ቅዱስ ጳውሎስ ደግሞ ለአሕዛብ ወገኖች ወንጌልን እንዲሰብኩ መለኮታዊ አደራ ቢሰጣቸውም በክርስቶስ ፍቅርና በአንድ መንፈስ ቅዱስ ተሳስረው ዓለምን ከክህደት ጨለማ ወደ እውነተኛው መለኮታዊ ብርሃን የመለሱ የሰላም መልእክተኞች ናቸው። ገላትያ 2:7-8። እነዚህ ቅዱሳን ሐዋርያት በጻፏቸው መለኮታዊ መልእክታት ውስጥ ጥልቅ የሆኑ ምስጢራትን አስቀምጠዋል። ቅዱስ ጴጥሮስ በመጀመሪያ መልእክቱ ስለ ክርስቶስ ስም ብትሰደቡ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋልና ብፁዓን ናችሁ በማለት ይናገራል። የዚህ ቃል ትርጓሜና ምስጢር እንደሚያስረዳው አማኝ ክርስቲያን ስለ ክርስቶስ ስም መከራንና ስደትን በሚቀበልበት ወቅት ያ መከራ ውርደት ሳይሆን መለኮታዊው መንፈስ ቅዱስ በሰውነቱ ላይ የሚያድርበት የክብር መገለጫ ይሆናል። ጴጥሮስ ምዕራፍ 4 ቁጥር 14። ይህም መከራ ሁሉ ወደ ዘላቂ ክብር መሸጋገሪያ ድልድይ መሆኑ ታላቅ ምስጢር። በተመሳሳይ መንገድ የዓለም መምህር የተባለው ቅዱስ ጳውሎስ ለሮሜ ሰዎች በጻፈው መልእክቱ እንግዲህ በሃይማኖት ከጸደቅን በጌታችን በኢየሱስ ክርስቶስ በኩል ከእግዚአብሔር ጋር ሰላምን እንያዝ ይላል። የሐዋርያው የጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 5 ቁጥር 1። የዚህ ጥቅስ ምስጢር እንደሚያስረዳው የሰው ልጅ በጥንተ አብሶና በገዛ ኃጢአቱ ምክንያት ከፈጣሪው ጋር ተጣልቶና ተለይቶ የነበረ ቢሆንም በክርስቶስ የማዳን ሥራና በፈሰሰው ደሙ አማካኝነት የዕዳ ደብዳቤው ተቀዶ በሃይማኖት አማካኝነት ፍጹም የሆነው ሰላም በሰው ልብ ውስጥ የመንገሱና ሰው ወደ ቀደመ ክብሩ የመመለሱ ምስጢር ተገልጧል። ገቢረ ተአምራታቸው እግዚአብሔር በሐዋርያቱ እጅ ያደረጋቸው ድንቅና ታላላቅ ተአምራትም የወንጌልን እምነት በማጽናት ረገድ ታላቅ አስተዋጽኦ ነበራቸው። ቅዱስ ጴጥሮስ በቤተ መቅደስ ደጅ ለምን የነበረውና ከእናቱ ማኅፀን ጀምሮ አንካሳ የነበረውን ሰው ብርና ወርቅ የለኝም፣ ይህንን ያለኝን ግን እሰጥሃለሁ፣ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ ብሎ በእጁ ይዞ አስነስቶታል። አልፎም ተርፎም ጥላውን እንኳ ሳይቀር የታመሙትንና በአጋንንት የተያዙትን ይፈውስ ነበር። የሐዋርያት ሥራ ምዕራፍ 19 ቁጥር 11 እስከ 12። ጣቢታ የተባለችውን በጎ አድራጊ ሴት ከሞት ያስነሳውና ሰዎችን ያስት የነበረውን ጠንቋዩን ሲሞንን በጸሎት ኃይል ከሰማይ አየር ላይ የጣለው እርሱ ነው። በአንጾኪያም ምድርን በመታት ጊዜ ንጹሕ ውሃ እንዲፈልቅ ያደረገ ሲሆን የቂሳርያን ባህር በቃሉ አጽንቷል። የሐዋርያት ሥራ ምዕራፍ 3 ቁጥር 1 እስከ 10፣ የሐዋርያት ሥራ ምዕራፍ 9 ቁጥር 36 እስከ 42። ቅዱስ ጳውሎስም እንዲሁ ከሰውነቱ ጨርቅና ልብስ እየወሰዱ በሕመምተኞች ላይ በሚያደርጉበት ጊዜ በሽታቸው ይለቃቸው፣ አጋንንትም ይወጡ ነበር። ከ3ኛ ፎቅ ወድቆ የሞተውን አውጤኮስ የተባለውን ጎበዝ አቅፎ ከሞት ያስነሳውና
ወንጌልን ይቃወም የነበረውን ጠንቋዩን በርያሱስን በቃሉ ዕውር ያደረገው እሱ ነው። የሐዋርያት ሥራ ምዕራፍ 20 ቁጥር 10 እስከ 12፣ የሐዋርያት ሥራ ምዕራፍ 13 ቁጥር 6 እስከ 11። የሰማዕትነት ጽዋ መቀበላቸው። እነዚህ ቅዱሳን የዚህ ዓለም ሕይወት ፍጻሜ በታላቅ ድልና በሰማዕትነት አክሊል የተከደነ ነበረ። ሁለቱም በሮም ንጉሥ በኔሮን ዘመን 67 ዓመተ ምህረት አካባቢ በሮሜ ከተማ የሰማዕትነትን ጽዋ በአንድ ዕለት ጠጥተዋል። ቅዱስ ጴጥሮስ ሊሰቅሉት በወሰዱት ጊዜ ፍጹም በሆነ ትሕትና እኔ እንደ ጌታዬ ቀጥ ብዬ ልሰቀል አይገባኝም፣ እርሱን እመስል ዘንድ አይገባኝምና ዘቅዝቃችሁ ስቀሉኝ ብሎ በመለመኑ ራሱን ዘቅዝቀው ሰቅለውታል። የዮሐንስ ወንጌል ምዕራፍ 21 ቁጥር 18 እስከ 19። ቅዱስ ጳውሎስ ደግሞ የሮም ዜግነት የነበረው በመሆኑ በሰይፍ ራሱ እንዲቆረጥ ተፈረደበት። አንገቱ በሰይፍ በተቆረጠ ጊዜ ከደም ጋር ወተት እንደፈሰሰ ሊቃውንተ ቤተ ክርስቲያን ይመሰክራሉ። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 6 እስከ 8። ከእነዚህ የሰላም ሐዋርያት ሕይወትና አገልግሎት እኛ ልንተገብረው የሚገባን መንፈሳዊ መልእክት እጅግ የላቀ ነው። ቅዱስ ጴጥሮስ ምድራዊ መረቡን፣ ቅዱስ ጳውሎስ ደግሞ የቀደመ ክብሩንና እውቀቱን ትተው ጌታን እንደተከተሉት ሁሉ እኛም ዓለማዊ ምኞትንና ኃጢአትን ትተን ለክርስቶስ ጥሪ የታመንን ልንሆን ይገባል። ሐዋርያቱ በግርፋትና በሰንሰለት ውስጥ ሆነው በመከራ እንደጸኑ እኛም በሕይወታችን የሚገጥመንን ፈተና በሃይማኖት ጽናት ልናልፈው ይገባል። ከሁሉ በላይ ደግሞ አንዱ ለአይሁድ አንዱ ለአሕዛብ ቢላኩም ወንጌላቸውና ዓላማቸው አንድ እንደነበረ ሁሉ እኛም መለያየትን አስወግደን የፍቅርና የአንድነት መሳሪያ ልንሆን ይገባል። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ስለ ሐዋርያቱ ሲመሰክር ቅዱስ ጴጥሮስ የሐዋርያት የመጀመሪያ ነው፣ ቅዱስ ጳውሎስ ደግሞ የዓለም መምህር ነው። ቅዱስ ጴጥሮስ በኢየሩሳሌም መሠረትን ጣለ፣ ቅዱስ ጳውሎስ ደግሞ የዓለምን ዳርቻዎች ሁሉ ቀደሰ ይላል። ኢትዮጵያዊው ሊቅ ቅዱስ ያሬድም በድጓው ላይ ሰላም ለክሙ ሐዋርያተ ሰላም ጴጥሮስ ወጳውሎስ እለ አስተጋባይክምዋ ለቅድስት ቤተ ክርስቲያን በደመ ክርስቶስ በማለት በክርስቶስ ደም ቅድስት ቤተ ክርስቲያንን በአንድነት የሰበሰቧትን የእነዚህ ቅዱሳን የሰላምና የአንድነት አገልግሎት ያወድሳል። የቤተ ክርስቲያን የታሪክ መዝገብ የሆነው ስንክሳርም በየዓመቱ ሐምሌ 5 ቀን ቅድስት ቤተ ክርስቲያን ታላቁን የሰማዕትነትና የዕረፍት በዓላቸውን በምስጋና እንደምታስብ ያረጋግጣል። አነሳስቶ ላስጀምረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ከአባቶቻችን ቅዱሳን ጴጥሮስና ጳውሎስ መላካችን እግዚአብሔር ረድኤታቸውን በረከታቸውን ያሳድርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።